እንዳትሞክር አንተ ወንጀለኛ ነህ ምንድነው የምታወሪው አሁን ወሬህን ተውና ወደ ምልክ አቅጣጫ ትነዳለህ ሞተሩን ለምን እንደምታጠፋው ሃይ ሉሲ እንዴት ነሽ እንዴት ነህ እንዴት ሆነልሽ 40 ሚሊዮን ብሩን እጃችን ላይ ያስገብተናል እውነት በጣም አሪፍ በመጨረሻ የሚያሰምነው ተሳካ ማለት ነው ግን ከቅንጅርቲ ጋር ገንዘቡን መከፋፈል ይኖርብናል ይቻላል እኔ ግን ግርም ያለኝ ነገር ቆይ ቅንጅርቲ እንዴት አሳመንሹ ያው ለማማ ሲል እና ተስማማ እኔ ካናገርኩት በኋላ ጉዳዩ አሳስቦት ድጋሚ ደውሎልኝ ነበር ጀግና እኮ ነሽ ሉሲ ያው አንተ ባስኖር እኮ ይሄንን ማድረግ አልችልም ነበር እንዴ ቆይ የእስረኛ መጠየቂያ ሰዓት እኮ አልደረሰም እንዴት ፈቅደውልሽ ገባሽ ገንዘብ ካለ በሰማይ መንገድ አለ አንተም በቅርቡ ትወጣለህ በመጨረሻም የ40 ሚሊዮን ብሩ ሌባ ታውቃለች 40 ሚሊዮን ብሩ የገባበት ቀዳዳ ጠፍቷቸው እንደነበረ የምናውቀው የሳሚና የቤዛ እንዲሁም ደግሞ የሱራፌል ጥያቄ በስከ መጨረሻ ተመልሶ ይገኛል 40 ሚሊዮን ብሩ የት እንደገባ አናውቅም የሚሉት እነ ቤዛ አሁን ላይ በስቃይ ላይ ይገኛሉ ቤዛ ስለ 40 ሚሊዮን ብሩ አውቃለሁ ስትል የነበረው ባለቤቷ እንዳይገደልባት ስትል እንደነበረም ጭምር አይተናል ታዲያ ባለቤቷን ለማዳን 40 ሚሊዮን ብሩ ያለበትን የገባበትን አውቃለሁ ስትል የነበረችው ቤዛ በመጨረሻ እኔ ለሱራፌል ስል ነው እንደዛ ያልኩት ነገር ግን ቤትና ንብረት አለኝ እናም ያለኝን ንብረት ሸጬ 40 ሚሊዮን ብሩን እሰጣቸዋለሁ የምንፈልገው ለሕክምና ነው ብላችሁኝ የለ ስለዚህ ገንዘቡን እሰጣቸዋለሁ እባካችሁ ባለቤቴን አትንኩብኝ ትል ነበረ ነገር ግን እንዲህ ማለቷ ሱራፌልን ከመመታት አላዳነውም ለሱራፌል ብሎ ሱራፌልን ለማዳን ሲል እየተመታ የሚገኘው ሳሚ አሁን ላይ በጥይት ተመቶ ሆስፒታል ገብቶ ይገኛል የ40 ሚሊዮን ብሩ ሌባ ደግሞ ሉሲ ሆና ተገኝታለች ሉሲ ከዶክተር ሮቤል ጋር በመተባበር 40 ሚሊዮን ብሩን ወስዳ አሁን ላይ የራሷን ህይወት እየኖረች እናም እየተሞላቀቀችባቸው ትገኛለች ታዲያ በስከ መጨረሻ ገንዘቡን እኔ ነኝ የወሰድኩት ስትልም ለሳሚ ነግራው ነበረ ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ ለዛሬው ደግሞ ቤዛ ፊልምን ክፍል 124 ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ ቤዛ እንግዲህ የባለፈው ክፍል ላይ እንዳየረው ቤዛን እነ ላሼ አግተዋት እንደነበረ እናም ደግሞ አሁን ላይ ስለ 40 ሚሊዮን ብሩ የማስነግሪኝ ከሆነ ባለቤትሽን እንገለዋለን ሲሏት እንደነበረ አይተን ነበር ታዲያ ቤዛም 40 ሚሊዮን ብሩን ያለበትን አውቃለሁ በማለት ሱራፌልን እንዳይገሉት ካደረገች በኋላ በመጨረሻም ገንዘቤን ንብረቴን ሸጬ ያለኝን ሁሉ ሸጬ ገንዘቡን እሰጣችኋለሁ እባካችሁ ባለቤቴን ተውልኝ ስትልም እየተማጸነቻቸው ትገኝ ነበረ ሉላ በቅዷ መሰረት መርማሪውን በማገት የእህቴ ያለችበትን አውጣጣዋለሁ ስትልም እየሞከረች ትገኛለች ታዲያ መርማሪውን ቤዛ ያለችበትን አላውቅም እያለም ለሉላ እየመለሰላት ይገኝ ነበረ ሉላም ቤዛ እነሱ ቤት እንደታገተች ለመርማሪው እየነገረችው ነበረ መርማሪውም ወደ እህቱ ስልክ በመደወል እህቴ እንዴት እንደዚህ ታደርጊያለሽ ቤዛን እናንተ እንዳገታችኋት አውቃለሁ ሲልም እየነገራት ይገኛል ታዲያ ላሼም ሱራፌል ላይ እንዲተኩሱበት ካደረገ በኋላ ገነት ወደሱ በመምጣት ነበረ ልጅቷን እንዲፈታት እየነገረች የምትገኘው እንዴት እንደዚህ ታደርጊያለሽ ለምንድነው ልጅቷን የምፈታት አሁን እኮ ልጅቷ ሁሉንም ነገር ታውቃለች እናም ደግሞ ባለቤቷ ላይ እንደተኮሱበት እየነገራት ይገኝ ነበረ ገነትም እጅግ በጣም በመደንገጥ አሁን ላይ ወንድሜ ልጅቷን እንዳገትናት አውቋል እና አሁኑኑ ልቀቃት እያለችም እየነገረችው ትገኛለች ታዲያ ልጅቷ ብዙ ሚስጥራችንን ታውቃለች እኮ እንዴት ነው ሄዳ ሚስጥር የምትደብቅልን ሲል ቢጠይቃትም ነገር ግን ልጅቷ ሚስጥር አወቀችም አላወቀችም ሚስጥራችን ታውቋል እናም እኛ ጋር እንደታገተች ታውቋል አሁኑኑ ልጅቷን ልቀቃት እያለችውም ትገኛለች ሉሲ በመጨረሻ ከዶክተር ሮቤል ጋር በመተባበር ስለ 40 ሚሊዮን ብሩ እቅድ እያወጣች ትገኝ ነበረ ታዲያ አጠገባቸው ተቀምጣ 40 ሚሊዮን ብሩን በሲስተም እየወሰደችባቸው ሉሲ እንደዚህ ለማድረጓ
ቅንጅርቴም እጅ እንዳለበት አድርጋ ትናገራለች። ቅንጅርቴን ለማሳመን ረጅም ሰዓታት ቢፈጅባትም ነገር ግን ለማማዬ ሲል ቅንጅርቴም በዚህ ወንጀል ላይ እንደተሳተፈም የምትናገር ይሆናል። ሉሲ እንግዲህ አጠገባቸው ሆና ስለ 40 ሚሊዮን ብሩ አብራ እያጨበጨበች ትገኛለች። ታዲያ 40 ሚሊዮን ብሩን ማን ወሰደው የምትለው ሉሲ ለቀናታት ያክል ስታጃጅላቸው ቆይታ ነበረ። ነገር ግን 40 ሚሊዮን ብሩን ለመውሰድ ያግዛት ዘንድ ወደ ዶክተር ሮቤል በመሄድ ጠይቀው ትገኝ ነበር። ዶክተር ሮቤልም እስር ቤት እንዳለ እናውቃለን። ታዲያ ሮቤል እስር ቤት ሆኖም አሁንም ዝርፊያና ስርቆሹን እንዳላቆመም ጭምር አይተናል። ሉሲ ከዶክተር ሮቤል ጋር በመተባበር 40 ሚሊዮን ብሩን በመስረቅ አሁን ላይ እየተሞላቀቀች ትገኛለች እና ዶክተሩንም ከዚህ እስር ቤት አስወጣሃለሁ፣ አሁን ላይ ገንዘብ ካለ በሰማይ መንገድ አለ ነው እያለችውም ትገኝ ነበረ። ታዲያ ሉሲ አያይዛም ዶክተር ታስፈልገኛለህ፣ አሁን ላይ እነሱን የምቋቋምበት አቅም የለኝም፣ ስለዚህ ያንተ እገዛና ያንተ እርዳታ ስለሚያስፈልገኝ በቶሎ ከዚህ እስር ቤት መውጣት አለብህ እያለችም ትገኝ ነበረ። ቅንጅርቴንም ይገባሃል ብላ ያሰበችው ገንዘብ በመስጠት ከአጠገቧ ራቅ እንዲልላት አድርጋለች። ይህንንም የምታደርገው ሉሲ በዶክተር ሮቤል ረዳትነት ነው። እሱ እያገዛት ስለሆነ አሁን ምንም ነገር ለማድረግ ድፍረቱን እያገኘች ትገኛለች። ታዲያ ይህንን ነገር ያየው ሳሚ ወደ ሉሲ እየሄደ በነበረበት ሰዓት ሉሲ ዘና ብላ እየኖረች እንደሆነ አየ። ታዲያ ሉሲ ምን እያደረግሽ ነው? እኔም እኮ ጠርጥሬሽ ነበረ። 40 ሚሊዮን ብሩን እየወሰድሽው አንቺ ነሽ እንዴ? ሲልም ጠየቃት። ሉሲም አዎ ሳሚ ምን አባት አመጣለህ? 40 ሚሊዮን ብሩን እየወሰድኩት እኔ ነኝ፣ እናም ደግሞ የሚገባኝ ነው እየወሰድኩት እያለችም እየመለሰችለት ትገኛለች። ሳሚም ይህ ነገር አበሳጭቶት አንቺን እኔ ራሴ ነኝ በእጄ ሲጥ አድርጌ የምገልሽ፣ አጠፋሻለሁ ሉሲ፣ መቼም ቢሆን አታምልጭኝም እያላትም ይገኝ ነበረ። ታዲያ ሉሲም አንተ ጂል እድሜህን ስትጃጃል ትኖራለህ እንጂ እኔን አታገኘኝም። አሁን ላይ ከማን ጋር እንደሆንኩ እናም ከማን ጋር ወደፊቴን እያሰብኩ እንደሆነ በፍጹም አታውቅም እያለችም ትገኝ ነበረ። ይህ ነገር እያበሳጨው ሳሚ ወደ ሱራፌል በመሄድ 40 ሚሊዮን ብሩን እየወሰደችው ኩቻ ናት እያለም እየነገረው ይገኛል። ታዲያ ሱራፌልም እጅግ በጣም ተናዶ ቤዛን ያገቷች ሰዎች ደውለውልኝ ነበረ፣ እናም አሁኑኑ 40 ሚሊዮን ብሩን ካልሰጠናቸው እሷን እንደሚገሏት ነግረውኛል እያለውም ነገረው ይገኛል። ታዲያ ሉሲም በድጋሚ ወደ እኔ እንዳትመጣ እያለችም ጥበቆቿን ጠርታ እያስወጣችው ትገኛለች። ሳሚም ይህ ነገር እጅግ በጣም አበሳጭቶች ደግሞ እስካሁን ከወንድሞቼ ጋር መጣላቴ እናም ደግሞ ብዙ ሰው መጠርጠሬ እያለም እየተበሳጨ ይገኝ ነበረ። ዶክተሩን አንተ ከእስር ቤት ወጥተህ አብረን እስከምንኖር እጅግ በጣም ጓጉቻለሁ የምትለው ሉሲ አሁን ላይ የማምነው ሰው አንተን ብቻ ነው፣ እናም ደግሞ በቃልህ ያገኘሁ አንተን ነው ስትልም እየገለጸችው ትገኛለች። ታዲያ ዶክተር ሮቤልም የበቀል መንገዱን ለማካሄድ አንቺና እኔ በቅርቡ ተጋብተን አብረን እንኖራለን፣ እናም ደግሞ በ40 ሚሊዮን ብሩ ቤትም እንገዛለን፣ ለየት ያለ ቦታም ሄደን እንኖራለን እያላት ይገኝ ነበረ። ይህ ነገር እያስደሰታት የምትገኘው ሉሲ ከፍቅር ገንዘብ ይበልጣል እያለችም ትገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።